ሀገርን መጠበቅ በድንበር ላይ ቆሞ ጠላትን መመከት ብቻ አይደለም። የሀገር ባለውለታ የሆኑትን የሰራዊት አባላትና ቤተሰቦቻቸውን ጤና መጠበቅም የህልውና ጉዳይ ይሆናል። የመከላከያ መሐንዲስ ዋና መምሪያ ደግሞ የሰራዊቱን የግዳጅ አፈጻጸም የሚያፋጥኑ የውጊያ ምህንድስና አገልግሎቶችን እየሰጠ ለሰራዊቱ ቋሚና ጊዜያዊ መጠለያዎችን ከመገንባት ባለፈ ምቹ የሥራ አካባቢዎችንና ግዙፍ የሕክምና ተቋማትን በማነጽ በሰራዊቱ የሞራል ግንባታና ጤና አጠባበቅ ላይ ጉልህ አስተዋጽኦ በማበርከት ላይ ይገኛል። መከላከያ መሐንዲስ ዋና መምሪያ ብዙ ስራዎች እየሰራ ነው የሚገኘው። ከዛ ስራ ውስጥ የሕክምና ተቋማት ማዕከልን የማዘመን ስራ ላይ ትኩረት ሰጥቶ ይሰራል። የመከላከያ ጤና ዋና መምሪያ የሰራዊቱን ጤንነት ለመጠበቅ ሙያዊ ስራውን እየሰራ ባለበት መሰረተ ልማቶቹ እንዲሟሉ ይፈልጋል። መሰረተ ልማቶቹን ማሟላት ደግሞ የመሐንዲስ ዋና መምሪያ ኃላፊነት ነው። ስለዚህ በየቦታዎች ያሉትን የማደስ የማዘመን ስራዎች እየተሰሩ ናቸው። አሁን ደግሞ በጣም ትላልቅ ሆስፒታሎች በግንባታ ላይ ነው የሚገኙት። ቢሻንጉራቻ እየተሰራ ያለው የደቡብ ግንባር ትልቁ ሆስፒታል ነው። ስለዚህ በደቡብ ግንባር የሚገኙት የደቡብ ኢዝ ብቻ ሳይሆን በግንባር ደረጃ ነው የሚታየው። በግንባር ደረጃ የሚታይ ትልቅ ሆስፒታል መንግስት ትኩረት ሰጥቶ ባጀት መድቦ መከላከያ የሰራዊቱን ጤንነትን ለመጠበቅ በሚያደርገው እንቅስቃሴ ውስጥ ትልቁን ቦታ የሚይዝ ስለሆነ እዛ ቦታ ሆስፒታሉ በትልቅ ባጀት ተመድቦለት በዛ ደረጃ ስራው በጥሩ ሁኔታ እየተፋጠነ ይገኛል። ይህ በግንባታ ሂደት ላይ የሚገኘው ግዙፍ ሆስፒታል ዘመናዊ የሕክምና መሳሪያዎችንና ከፍተኛ ባለሙያዎችን በአንድ ጣሪያ ስር የሚያገናኝ የጥበብ ማዕከል ነው። መሰረት ድንጋይ የተቀመጠው ያው ባለፈው 2016 መጋቢት ወር ላይ ነው። አጠቃላይ ፕሮጀክቱ የያዘው ህንጻው 18000 ካሬ አካባቢ ነው። ይሄ ቤቱ ደግሞ ያረፈበት አጠቃላይ መሬቱ ወደ 160 ካሬ ስኩዌር ካሬ አካባቢ ነው ያለው። ሆስፒታሉ በርካታ ክፍሎችን በውስጡ የሚይዝ ሲሆን ከ400 በላይ አልጋዎች፣ ዘመናዊ የዲጂታል መረጃ አያያዝ ስርዓትና ጥራት ያለው አገልግሎት የሚሰጡ ክፍሎችን የሚያካትት ነው። በህንፃ ውስጥ ብዙ አይነት ሩሞች አሉ። ለምሳሌ አልትራሳውንድ፣ ኤክስሬይ፣ ኤምአርአይ ሩም፣ ሲቲ ስካን፣ ኦአር፣ ጂኤን ኦአር እና የስፔሻል እና ቪአይፒ ዋርድ እና ኦአሮች አሉት። ከ400 በላይ አልጋ ክፍሎች አሉት። ሌላ በሆስፒታል ውስጥ የሚካተቱት የኮንፈረንስ ሩም፣ የላይብረሪ እና አንዳንድ የፓወር ሃውስ እና ሞርግ እንዲሁም ኪችን፣ ሎጂስቲክ እነዚህ ክፍሎች አሉት። ሌላ ወደ ኤመርጀንሲ ሩም አለው። መጀመሪያ አካባቢ ላይ እነሱ ነገሮች አሉት። ሌክቸር ሆሉ ኦልሞስት 400 ሰው የሚሰበስብ አይነት ሌክቸር ሆሎች አሉት። 12 ደረጃዎች አሉት ወደ ህንፃው የሚያወጡ G+3 ህንፃ ነው። 12 ስቴርኬዞች አሉት በየፍሎሩ የሚያደርስ ማለት ነው። ሌላ ህንፃው የአካል ጉዳተኛን ኮንሲደር ያደረገ ስለሆነ ራምፖች አሉት። ሌላ 6 ሊፍቶች አሉት። ዘመናዊ ሆስፒታል የሚያካትታቸውን ነገሮች በሙሉ ያካተተ ጥራቱን የጠበቀ በዲዛይኑ መሰረት አንድ ባንድ መሰራቱን ፎሎ እያደረግን ያለንበት ደረጃ ላይ ነው ያለው። ኮንሰልታንቱ አለ፣ አማካሪው አለ። እዚሁ ሳይት ላይ የራሳቸው ክሩ አላቸው። ሁሉንም ያሟላ ሳኒተሪ፣ ኤሌክትሪክ፣ ኤሌክትሮሜካኒካል የተለያዩ መሀንዲሶች አሪዎች አሉ። የተለያዩ መሀንዲሶችን የያዘ ነው። ልክ እንደዛው ደግሞ በክላይንት ሳይድም ደግሞ በባለቤት በኩልም የራሳቸው የሆነ የምህንድስና ክሩ አለ። ይህንን ከኛ ጋር በማጣመር በጋራ ሆነን ነው እየሰራን ያለ ነው። በጋራ ሆነን የተመካከርን ጥራቱንም በሚያስፈልገው መልኩ ምህንድስና ምርመራ በሚያዘው መልኩ ቴስት እያሰራን አፕሩቭ እያስደረግን ነው። ሁለቱንም ክላይንትንም ኮንሰልታንቱንም አፕሩቭ እያስደረግን ነው። ስራችንን በጋራ እየሰራን ያለ ነው። በተቀመጠው የጥራት ደረጃ ፕሮጀክቱ እንዲያልቅ ያሉ ጥራት መስፈርቶችን እየለካን ለስራው የሚያስፈልጉ ማቴሪያሎች ይገለጻሉ ስፔሲፊኬሽን ላይ። እነዛ ማቴሪያሎች በዛ የጥራት ልክ ወደ ሳይት እየቀረቡ መሆናቸውን ቼክ እናደርጋለን። ኮንትራክተሩ
ወደ ሳይት በሚያመጣቸው ወቅት ጠጠር ሊሆን ይችላል፣ አሸዋ ሊሆን ይችላል፣ ሲሚንቶ፣ ብሎኬት እንዲሁም የተለያዩ ሌሎች የግንባታ እቃዎች ወደ ሳይት በሚገቡበት ወቅት በቅድሚያ እኛ ፍተሻ እናደርግባቸዋለን። እዛ ጋ የተቀመጠውን ስፔሲፊኬሽኑ ላይ የተቀመጠውን መስፈርት ያሟላሉ፣ ለዚህ ህንፃ ግንባታ ይመጥናሉ የምንላቸውን ማቴሪያሎች መርጠን ወደ ስራ እናስገባለን ማለት ነው። በስራ ሂደቱ ወቅትም የጥራት ቁጥጥር እናደርጋለን። ስራው ከተሰራ በኋላም በስራው በሚሰራበትም ወቅት የተለያዩ የጥራት መቆጣጠሪያ መስፈርቶች አሉ። በዛ መሰረት ቁጥጥሩን እናደርጋለን። በመጀመሪያ ደረጃ ይሄን የሚያክል ፕሮጀክት ለመከላከያ በመገንባቱ ራሱ ደስተኛ ነኝ። ምክንያቱም የራሱ የመከላከያ ሆስፒታል ነው፣ የራሱ የመከላከያ ሰራዊት የሚታከምበት ነው። ለዚህ ፕሮጀክት ደግሞ እኔም እንደ አንድ እጩ እንደ ሴትም ሆኜ በዚህ ፕሮጀክት ትልቅ ፕሮጀክት ነው እንደሚታየውና በዚህ ውስጥ በመስራቴ ራሱ እንደ እድል እቆጥረዋለሁ እና ለዛም ነው ተግተን እየሰራን ያለ ነው። መከላከያ ለሀገር ተግቶ እንደሚሰራ እኛም ለፕሮጀክቱ ተግተን እየሰራን እንገኛለን። ከ500 እስከ 600 በላይ ሰራተኞች አሉ። ፋውንዴሽን ላይ ብዙ ሰራተኞች አሉን። ይሄ አካባቢ በአጋጣሚ በተለያዩ ክልሎች የታጠረ ስለሆነ ከሲዳማ ክልል፣ ከደቡብ ኢትዮጵያ ክልል፣ ከጌዲዮ፣ ከአርባ ምንጭ፣ ከሻሸመኔ ዙሪያ አብዛኛውን አካባቢ የያዘ ሰራተኛ እዚህ ፕሮጀክት ላይ ተሳትፏል። ብዙ ቁጥር ያለ ሰራተኞች አሉ። ለተለያዩ ሰራተኞችም ደግሞ የስራ እድል ፈጥረናል። እዚህ አካባቢ ያለውን ህብረተሰቡን ታሳቢ በማድረግ የተለያዩ የስራ እድሎችም ተፈጥሯል። ብዙ ሰራተኞችም ደግሞ ሙያተኛም ራሳቸውን አፕግሬድ እያደረጉ ነው። እኔ እዚህ አካባቢ ተወላጅ ነኝ። የዚህ አካባቢ ተወላጅ ሆኜ ይህን ስራ በማግኘቴ እኔ ከልቤ ደስተኛ ነኝ። አንደኛ ደረጃ ደስተኛነቴ ምንድነው? መጀመሪያ የሰራዊት አባል ነበርኩ። የወጣሁት በቦርድ ነው። በዚህ አጋጣሚ ይህን ሆስፒታል እዚህ አግኝቼ በመስራቴ እኔ የተሰማኝ ደስታ ወደር የለውም። ምክንያቱም ነገም የኔ ነው፣ ቤተሰቦቼም የሚታከሙበት ነው፣ እኔም የምታከምበት ነው። ከመሰረት ጀምሮ ይኸው እዚህ እስካለን ድረስ አሁን እናንተ እስከምታዩት ድረስ ያው እየሰራሁ ነው። በዚህ በውስጡ ያገኘው ጠቀሜታ የሟተኛ ደሞዝ ይከፈለኛል። በዛ ቤተሰቦቼን አስተዳድራለሁ። የቤተሰብ አስተዳዳሪ ነኝ። 2 ወንድ ልጆች አሉኝ። እግዚአብሔር ይመስገን አሁን በጥሩ ሁኔታ አገኛለሁ። እኔ ኮንስትራክሽን ስራ ላይ ቤት ሁላ ሰርቼ ያለሁ እግዚአብሔር ይመስገን። 2 ልጆችም በክፍያ አስተምራለሁ። በዚህ ስራ ድሃ እናት እረዳለሁ። በጣም ብዙ ነገር አድርጌያለሁ። እዚህ ግቢ ከገባሁ ጀምሮ ራሱ ብዙ ነገር አድርጌያለሁ። የሚከፈለው ክፍያም ደግሞ ከፍ ያለ ስለሆነ ከድሮ የተሻሻለ ስለሆነ አንደኛ ሴፍቲ የተጠበቀ በመኪና ተመላለሰን ሳንቸገር ትራንስፖርት አናወጣም፣ ወጪ የምናወጣበት የለም። 77% ደርሰናል። ከተሰጠን ጊዜ ቀድመን ፕሮጀክቱን እያጠናቀቅን ነው። አሁን ላይ ወደ ፊኒሺንግ ገብተናል። ከዚህ በኋላ የሚቀሩ ስራዎች የፊኒሺንግ ስራዎች ናቸው። ስትራክቸራል 100% ስራውን አጠናቀናል። ፊኒሺንግ ስራም ኤክስተርናል ፕላስተሪንግ ውጪ ሌላውን የውስጥ ቀለሞች ናቸው የሚቀሩን። በአጭር ጊዜ ውስጥ ደግሞ ማቴሪያል ቀድሞ በመግዛት የተለያዩ ከቢሮ በኩልም በሚደረግልን ድጋፍ ስራውን ቀድመን ለማጠናቀቅ ነው ጥረት እያደረግን ያለ ነው። እኛ ስራውን ጥራቱን በተፈለገ ሁኔታ እየሄደ መሆኑን ክትትል እናደርጋለን። እየሰራ ያለውትም ባግለን ባጀት እየከፈልንለት ነው እየርና ያለ ነው። እሱ ግን በዛም አለፍ ባለ በራሱ አቅም ስራውን እየቀጠለ ስላለ አሁን ባለበት ሁኔታ የሚቀጥል ከሆነ በተባለው ከተቀመጠ ጊዜ በታች ሊጨርስ ይችላል። እኛም በዛ ደረጃ በርትቶ እንዲቀጥል ለሌሎችም አርአያ እንዲሆን ለሌሎች ኮንትራክተሮችም አርአያ እንዲሆን እንፈልጋለን። በዛ ደረጃ እያበረታታን የተቆጣጠን እኛም አቅማችን የፈቀደውን ያህል እያገዝን ስራው በጥሩ ሁኔታ እየሄደ ስለሚገኝ ስለሆነ በተባለው ጊዜ በታች ሊጨርስ ይችላል ብዬ እምነት አለኝ። ለፕሮጀክቱ ስፔሻሊ ከፍተኛ አመራሮች በጣም ትልቅ አስተዋጽኦ አላቸው። ፕሮጀክቱ እዚህ ደረጃ ላይ እንዲሰራ 24 ሰዓት እየተሰራ የጠየቅናቸውን ነገሮች እምቢ ሳይሉ በጣም እገዛ ያደርጋሉ ከፍተኛ አመራሮች፣ የመከላከያ ከፍተኛ አመራሮች። ስለዚህ ለዚህ ፕሮጀክት እዚህ መድረስ ትልቁን አስተዋጽኦ ይወስዳሉ ማለት ነው። ይህ ህንፃ የሉዓላዊነት የጽናትና የክብር ምልክትም ነው። ግንባታው ሲጠናቀቅ ደግሞ በደቡብ ግንባር የተሰለፉ የሰራዊታችን አባላትና ሲቪል ሰራተኞችን በቅርበት ከማገልገሉ ባሻገር የተቋማችን ሪፎርም ትግበራ ተጨማሪ ማሳያ ሆኖ መቅረብም
ይችላል። ሪፎርሙ ከተሰራ በኋላ በርካታ ግንባታዎች ተካሂደዋል። እነዚህ ግንባታዎች የሪፎርሙ ውጤት ነው። ሪፎርሙ አንዱ የራስን አቅም የማሳደግ ስራ ነው የተሰራበት። የራስን አቅም የመስራት አቅም የተነሳሽነትን አቅም የፈጠረ ይሄ የማድረግ አቅም የፈጠረ ደግሞ ሙያተኞችን አካባቢ በራሳችን ሙያተኞች የሙያቸውን ደረጃ አሳድጎ ከተራ ግንባታ ወጥቶ ወደ ህንፃ ግንባታ የተሸጋገረበት ይሄ የለውጡ ውጤት ነው። ስለዚህ በለውጡ በሰው አቅም በማሽነሪ በግንባታ ደረጃ ድሮ ቆርቆሮ በቆርቆሮ ብቻ የሚሰራ ዛሬ G+4 ህንፃዎችን በተለያዩ ቦታ በራሳችን አቅም ገንብተን አስመርቀናል። ስለዚህ ይሄ ያመጣው የሪፎርሙ ውጤት ስለሆነ ሪፎርሙ በትክክል የተካሄደበት ስለሆነ መከላከያ መሐንዲስ ዋና መምሪያም የመከላከያ ተቋሙ አንዱ እስከሆነ ድረስ ተቋሙ የሰጠውን ኃላፊነት ተቀብሎ ሪፎርሙን ወደ መሬት አውርዶ እየሰራ ነው የሚገኘው። ይሄንን አቅም አሳድገን የምንቀጥልበት ሁኔታ ይሆናል ብዬ አስባለሁ። በተለይ በዚህ ግንባር ለሚገለገለው የሰራዊት አባል ከፍተኛ አገልግሎቶችን በቅርብ ያገኛል። ስለዚህ ይሄ በማግኘቱ ደግሞ ወደ ሌሎች አካባቢዎች በመንቀሳቀስ ያወጣ የነበረውን ጊዜ ይቆጥባል፣ እንግልት ይቀንሳል። ታካሚው በቅርብ እንዲረዳም በተለይ በተቋሙ የመገልገል መብቱ ያለው አካልም በቀላሉ እዚሁ አገልግሎቱን በቅርብ እንዳገኝ ያስችላል። ለሰራዊቱም ብቻ ሳይሆን ለማህበረሰቡም ከፍተኛ ፋይዳ አለው ተብሎ ይጠበቃል። ምክንያቱም ቀጣይ ተቋሙ የሚያስባቸው በርካታ ነገሮች አሉ። የሲቪል የሕክምና አገልግሎትም እስከ መስጠት ድረስ ታሳቢ ያደረገ በቀላሉ አገልግሎቱን በቅርብ እንዳገኝ የሚያደርግ መሆኑ ለሲቪሉ ማህበረሰብም ከስራ ፈጠራው በተጨማሪም ትልቅ የአገልግሎት አስተዋጽኦ ይኖራል ተብሎ ነው ተቋሙ በዛ ደረጃ አስቦ እየገነባው ያለው። ተመልካቾቻችን የደቡብ ግንባር ሆስፒታል የግንባታ ሂደትን አስመልክቶ ያቀረብንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ሰላም።